እጅግ አሳዛኝ ነው። የታዋቂው ድምጻዊ አንዱዓለም ጎሳ እጮኛ በድንገት ህይወቷ ማለፉ ተሰማ። የተወዳጁ ድምጻዊ አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ህይወቷ ያለፈው ከፎቅ ላይ ወድቃ ነው ተብሏል። ሰላም ኩብራት ተኻታተልት መደበይ አብዘለኹም ሰላምኩም ምብዛሕ እምባርከስ ናይሎ ማዓንቲ መደበይ ከምዚ አብዛርስተን አብዚ ቪዲዮን ተካታተልዎ ዘለኹም ይከውን ናይ በሐቂ ብጣዕሚው ዘሕዝነካ ልብኻ ዝሰብር ፍጻሜው እዛ ንሪኣ ዘለና ሓፍትና ቅድሚ ገለ ዝተወሰነ ደቃይቅ ነዛ ቪድዮ እዚኣ ፖስት ምስበለታ ካብ ፖላሶ ዳርጋ 5 ደብሪ ገለ ወዲቃ ሞይታ ተረኺባ ብጣዕሚ ዘሕዝነካ እዛ ንሪኣ ዘለና ሞዴል ቀነኒ አዱኛ ትበሃል ኣዝያ ፍልጥያ ኣብ ቲክቶክ እዚ ንሪኦ ዘለና ሑጽያ ወይካ ኣፍቃሪ ኣድማ ኣዝዩ ፍሉጥ ተፈታዊ ድምጻዊ እዚ ሑጽያ ኣዝዩ ተፈታዊ ዝኾነ ድምጻዊ አዱኛለም ጎሳ ኸኣ ይበሃል ኣዝዮም ብዙሓት ደርፍታት ኣለዎ ናብዚ ናይ ደርፍ ዓለም ንኽመጽኡን ብዙሕ መስዋዕትታት ከም ዝኸፈለዩ ዝዛረብ ኣብ ጎኑ ኮይና ንሳውን ምስኡ ተበራታትዖ ከም ዝነበረት ኣብ ዝቐረባ ግዜ ድማ ብሓንሳብ ምንባር ከም ዝጀመሩ ንኽምርዓው ድማ በቃ ድልዋት ከም ዝነበሩ ናይ መርዓኦም ታይ በሃል ንኽሪኡሲ ኣብ ምድላዋት እዮም ነይሮም እቶም ቀረብቶም ከም ዝብልዎ ዘለዉ ማለት እዩ ብጣዕሚ ዘሕዝነካ ካብቲ ዝገርመኩም ከዓ ሎማዓንቲዩ ዕለተ ልደታ ማለት እዩ ናይ ስእሊ ፎቶ ሹቲንግ ነይርዋ ናይ ዕለተ ልደታ ትዳሎ ገሊያ ነይራ ሜክኣባ ገይራ ገለ ቅድሚ ዝተወሰነ ደቃይቅ ድማ ቪድዮ ፖስት ምስበለት ድማ ኣብ ኣኸላ ሞታ ተሰሚዑ ካብ ፖላሶ ካብ 5 ደብሪ ወዲቃ ሞይታ ተረኺባ ኣብ ሰዓት እዚ ሬሳ ኣብ ፖሊስ ኣብ ናይ መርመራ ይርከባሎ እንታይ ትውጽኢቱ ሓቢርና ክንሪኤና ብዝያዳ ብዙሓት ሰባት ግን ነብሳ በዓላ ክትቀትል ኣይትኽእልና ብዙሕ መጻእ ዝነበራ ብዙሕ ራእይ ዝነበራ እዩ ቅድሚ ዝተወሰነ ደቃይቅ ሕጉስቲ ኮይና ፖስቲላ ቪድዮ ከመይ ጌርኣ ነብሳ ክትጥፍእ ካብ ፖላሶ ነብሳ ክትውርውራ ወርዊራ ነብሳ ቅትለት ክትፍጽም እንዳበሉ ብዙሓት ሰባት በሃንቀውታ እቲ መርመራ ወይ ከዓ ውጽኢት ክሰምዑ በሃንቀውታ እዮም ዝጽበዩ ዘለዉ ብዙሓት ሰባት በቃ ነብሳ ክትጥፍእ ኣይትኽእልን እያ እዚ ዝኾነ ሰብ ኣጽዲፍዋ ወይ ከዓ ዝኾነ ሰብ ቀቲልዋ ተዘይኮይኖም ዝብሉ ዘለዉ ብዝያዳ ነዛ መዋቲት ሓፍትና ዝጋቢር ኣምላኽ መንግስተ ሰማያት ይዋርሳ ንመላእ ስድራ ቤት ነዚ ሑጽያ ንመላእ ቤተሰብን ቀረብታን ፈተውታን ድማ ዝጋቢር ኣምላኽ ሙሉእ ሓይልን ምጽንናዕን ይሃቦም ኣዝዩ ከቢድ እዩ ናሓፍትና ከዓ ደጋጊመ ዝጋቢር ኣምላኽ መንግስተ ሰማያት ይዋርሳ ናይ በሐቂ ብጣዕሚ ዘሕዝነካ በቃ ሓንቲ ክብል ዝደሊ ግን ክቡራት ይሖት ፕሊስ ክንድዝ ሸገረ ይሸግርኩም ክንድዝ ተጸገመ ተጸገሙ ማለት ነዛ ቪድዮ እዚኣ ክሰርሓ ዘገደደን በቃ ክንመሃረሉ ክቡራት ይሖት ናእሽቱ ንኣብነት እዛ ሓፍትና ሲ ኣዝያ በቃ ብዙሕ ዕላማ ዝነበራ ብዙሕ ራእይ ዝነበራ ሓፍትና ምስኪነይቲ ካብዛ ዓለም ብሞት ተፈልያ ዘላ ነብሳ ኣጥፊኣ ዝበሃል ዘሎ ማለት እዩ ስለዚ ክንድዝ ሸገረ ይሸግርኩም ክንድዝ ተጸገምኩም ተጸገሙ ክንድዝ ኸፍአ ክንድዝ መረረ ይምረርኩም በቃ ንእሽተይ ጽምም በሉ ክትሽገሩን ክትጭነቁን ከለኹም ድማ መዝሙር ስምዑ ክቡራት ይሖት በቃ መዝሙር ስምዑ መጽሐፍ ቅዱስ አንብቡ ንግዚኡ ካብቲ ናይ ጭንቀት ቦታ እሊ ይበሉ በጃኹም ናይ በሐቂ ሳኒ እሽተይ ደቃይቅ ስቕ ምባል ወይ ከዓ ምሕሳብ ወይ ከዓ ምድቃስ በቃ ወይ ከዓ ደቅሱ በቃ ጭንቀት ገለ ክጋጥመኩም ከሎ በጥበሉ ደቅሱ ብድሕሪኡ ተረጋጊኹም ክትሓስቡ ትኽእሉ ኢኹም ተዘይኮይኑ ነብስኻ ብመጥፋእ ዝመጽእ ለውጥ ወላ ሓደ የለን ነብስኹም ኢኹም ትጎድኡ ስድራ ቤትኩም ኢኹም ትጎድኡ ኣብ ሓዘን ኢኹም ተእቱ ነቶም ወለድኹም ረኣዩ በጃኹም ነዞም ነብስኹም ተጥፉ በጃኹም ናይ በሐቂ ብጣዕሚ ዘሕዝን ዝጋቢር ኣምላኽ መንግስተ ሰማያት ይዋርሳ መሪር ሓዘነይ ክገልጽ ፈቱ ንመላእ ስድራ ቤትን ነዚ ሑጽያን ድማ ዝጋቢር ኣምላኽ ሙሉእ ምጽንናዕን ሓይልን ሃቦም እስከ ናብቲ ዝበሃል ዘሎ ክብለኩም ሰላም ምክትታል እጅግ አሳዛኝ ነው። የታዋቂው ድምጻዊ አንዱዓለም ጎሳ እጮኛ በድንገት ህይወቷ ማለፉ ተሰማ። የተወዳጁ ድምጻዊ አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ህይወቷ ያለፈው ከፎቅ ላይ ወድቃ ነው ተብሏል። ድምጻዊው አሁን ላይ በፖሊስ ቁጥጥር ስር የዋለ ሲሆን የሟች አስከሬን በዳግማዊ ሚኒሊክ ሆስፒታል ለምርመራ ተልኳል ተብሏል። በአንድ ጥላ ስር አብረው መኖር የጀመሩት ታዋቂው ድምጻዊ አንዱዓለም ጎሳና ሞዴል ቀነኒ አዱኛ በቅርቡ
ሊጋቡ አቅደው እንደነበርም ተሰምቷል። ወጣ ነበር ተባለ። ስትወጣ ራሷን ለማጥፋት ነው ያወጣችው ከቤት አይደል እንዴ? ራሷን የጣለችው እንደተባለው እንግዲህ ከቤት ውስጥ ነው ራሷን የጣለችው ከአምስተኛ ፎቅ አይደል? 9 ሰዓት የት ነው የወጣችው? እሱስ ቤት አለ ወይስ የለም? እሺ 9 ሰዓት ነው ወርቃ የተገኘችው ወይስ ጧት ነው ወርቃ የተገኘችው? ማን ነው ያያት? ይሄንን የሚያወራው ልጆች ነው የሚያወሩት አይደል? ያያት ሰው ነው የሚያወራው። ስለዚህ ይሄ ነገር እንዴት ነው ብሎ መጠየቅ አለብን። ስለዚህ ነገር መጠየቅ አለብን። አከቆረተሙ ይሄ ነገር ምርመራ እንዲደረግበት ህዝብ መጠየቅ አለበት ብዬ ነው የማስበው። እንዳትለቋት ምክንያቱም ብዙ ጊዜ እንደዚህ አይነት ነገር ሀፕን እያደረገ ነው። ይሄ ለነጻ የበቀደሙ ኮሜዲያኑ ልጅ ሆቴል ቤት ውስጥ ድፍት አድርገውት ልጁ ሬሳው ራሱ ሆስፒታል ሳይደርስ በፊት ሆቴሉ እየሰራ ነበር። ሬሳውን ብቻ ነው ያወጡት። ሆቴሉ እየሰራ ነበር። አይነግቡ ናት። ቆንጆ ስለመሆኗ ብዙሃን ይመሰክሩላታል። በቲክቶክ በርካታ ቪዲዮዎችን በመስራት ስታጋራ 334000 ተከታዮችን ማፍራት ችላለች። በሐሳብ አስተያየት መስጫው ላይ የሚታዩ ጽሁፎች እንደሚያመላክቱት ከሆነ በብዙሃን ኢትዮጵያን ዘንድ ተወዳጅ ስለመሆኗ ነው። ለእናት ለአባቷ ደግሞ በስስት የምትታይ ወጣት ናት። ከሁሉ በላይ ለባለቤቷ ለድምጻዊ አንዷለም ጎሳ ደግሞ የቤቱ ድምቀት የህይወቱ አዲስ ምዕራፍ መጀመሪያ የደስታው መታያ መሆኗን እርግጥ ነው። ቀንን ያዱኛም እቺ ተወዳጅ ወጣት እንደወትሮ በደስታ እየተፍለቀለቀች ቪዲዮ ሰርታ ወይም ከባሏ ጋር በተነሳችው አዲስ ፎቶ እየቦረቀች አልመጣችም። ይልቁንም ስለሷ አስደንጋጭ ዜና መሰማት የጀመረው ገና ከረፋዱ 3 ሰዓት ከ30 ነበርም። ዜናው የወጣቷ ህይወት ስለማለፉ ይናገራል። ምን አጋጠማት? ታያ ስላረፈች ለምርመራ ወደ ምኒልክ ተላከ። ጧት ለልጆች ስደውል ነበር። ያው በቃ አሁን ሬሳው እዚህ ነው የሚል ነበር ሐሳብ እንትን የነበረው። አሁን በቃ የምን ፎቅ ላይ ወደ ቤተሰብ ስለሚላክ ወደዛ እየሄድን ነው። የምን ፎቅ ነው? የምን ፎቅ ነው? አፓርታማ ነው የሚኖርበት። እንዴት ሰው ከአፓርታማ ላይ ወድቆ ይሞታል ታዲያ? አይደለም አምስት ነው አሉ። ከአምስት ላይ ነው ውጤት አልመጣም ታዲያ? አምስተኛ ላይ ናቸው። ውጤት አልመጣም። የምርመራ የሬሳው ምርመራ በነገራችን ላይ ጂጂ ትላንትና ቪዲዮ ፖስት አድርግታ ነበር እየደነሰች ማለት ነው። እና ምንም ነገር አይታወቅም። በጣም ነው ግን የሚገርመው አማ ኦፍ ደርቢቴሞ አይደል ነው ማለት ያ ብቻ አይደለም እኮ ዛሬ ልደቷ ነው። ሜካፕ ስትሰራ ጸጉሯን ስትሰራ ምናምን ነበር አሉ ትላንትና። እሱ ራሱ አብሯት ነበር አሉኝ። ትና የሰራችው ቪዲዮ ብታዩ እኮ በቃ ምንም እንደዚህ አፕሴት የሆነች ምናምንም አትመስልም። በቃ ኤክሳይትድ ነው የምትመስለው የመጨረሻ ቪዲዮ ማለት ነው። የት አካባቢ ነበር የምትኖረው? ሀያት ነው የሚኖረው። ወደ ከባዱ መሄጃ አለ አይደል? ለቀጣፎ ወደዛ ነው የሚኖረው። ከማን ጋር ነው የምትኖረው? ከሱ ጋር ነው? አዎ አንድ ላይ። አዎ ከሱ ጋር ነው የምትኖረው። እሱ እህቱም አሁን እሱ ጋር ነች መሰለኝ። ሰሞኑን ነው እሱትም አለች እኮ አሁን ይሄኮ ብቻውን ቀራረባለን በጣም። ባሌ ተወልዶ አሰላ ያደገው ድምጻዊ አንዷለም ጎሳ ለአመታት በሙዚቃ ውስጥ እጅግ ሲለፋና ሲጥር የነበረ ወጣት ድምጻዊ ሲሆን በሰራቸው እጅግ ተወዳጅ የሆኑ ስራዎቹ አድናቆትን አትርፏል። በተለይ ደግሞ ደርቤ ላላና ቢልሌ የተሰኙ ነጠላ ዜማዎቹ እጅግ ከሰው ጋር ያስተዋወቀውና በመላው ኢትዮጵያ ከፍተኛ ተቀባይነትን እንዲያገኝ ያደረጉት ስራዎቹ ናቸው። ደርቤ ላላ በአምስተኛው የኦዳ ሽልማት በምርጥ ነጠላ ዜማ የተሸለመ ስራው ነው። በዚሁ አመት በወርሃ መስከረም ላይ ነበር አያንቱ የተሰኘ አዲስ የሙሉ ጊዜ ስራውንም እየለቀቀው። በውስጡ 16 ዘፈኖችን ያካተተው አያንቱ የተሰኘው የመጀመሪያው የአንዷለም ጎሳ የሙሉ ጊዜ አልበም የሀገራችን የተለያዩ የሙዚቃ ስልቶችን ተጠቅሞ የሰራቸው ናቸው። በዚህም የሙዚቃ ስራው እጅግ ተወዳጅነትንና ተቀባይነትን ያገኘበት ነበር። ደርቤ ለፈርፈሉን ፉርማቱ kabari rasa ulan shambanaada isaramba ensi barbada እኔ እውነት ማመን ያቃተኝ ማለት ነው። ትላንት ቪዲዮ ለቃ ዛሬ ደግሞ ከአምስተኛ ፎቅ ላይ ወርቃ ሞተች። በጣም በህይወቷ ደስተኛ ናት ልጅቷ ማለት ነው። ማን ነው የሞተችው?
እኔ አላቅም በእውነት ከተወሰነ ወር በፊት አግኝቻታለሁ በአካል ራሱ ማለት ነው እውነት አመዲ ኤምቲኤም ነው በሌቲን ዱባ ሄዳለች እህትዮ ሰንትራ አልታሰረች ታዲያ እህትዮ እኮ ጀሚላ ዛት ኖር መሰለኝ እኮ لك وجنجراتن يوم برادين تملي روم راسكنا وجنجرات ማንኛውም ምን ለመታሰር ሳይሆን ለምርመራ ሁሉም መጠየቅ አለበት እኮ ለምርመራ ለመጠየቅ ማለት ነው እናቸው መጠየቅ አለባቸው ምክንያቱም ዝም የሚባል ነገር አይደለም ልጅቷ ከዚህ በፊትም ኬዝ ስላላት በዚህም በዛም ተማም ያላግባብ ዛም ሲል ስለነበረ ቀላል ነገር መሆን የለበትም ብዙ ነገር አለ እኮ ግን አሁን መናገር ይከብዳል ታውቂያለሽ አሁን መናገር ሳይሆን ምርመራው እንዲጣራ እናንተ ግፊት ማድረግ አለባችሁ ሁሉ ጊዜ ዝምታ አይሰራም ሁሉ ጊዜ ልጆች ይሞታሉ ሌላው በሰላም ይኖራል ኦሮሞ የሆነ ወንድ ይሞታል ሴት ይሞታል ዝም ይሄ በጣም እየበዛ መጣ ስለዚህ ይሄ ሙከራ ነው ነገ ደግሞ ምን እንደሚፈጠር አይታወቅም እርስ በርስ በቃ ኦሮሞም ከሆነ ገዳዩ መውጣት አለበት ያጫሉም ኦሮሞም ከሆነ መውጣት አለበት እውነት ነው ሁሉ ጊዜ ኦሮሞ ስለሆነ ብቻ የሚደበቅበት ሌላው ስለሆነ ምን ባጠቃላይ በቃ መውጣት አለበት ማናቸውም በማንኛውም ምክንያት ተጣልተው ድምጻዊ አንዷለም ጎሳ በሙዚቃ ኢንዱስትሪ ውስጥ ከ10 ዓመታት በላይ የቆየ ሲሆን አልበም ለመስራት ካቀደበት ጊዜ በኋላ 6 ዓመታትን ያህል እንደፈጀበት ተናግሮ ነበር ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ቤተሰቦች እንዴት ናችሁ በጣም ከፍ ያንዷለም ውስጥ በአማርኛ የሚወራ ቤተሰቦች እንድትሰሙልኝ ኢትዮጵያ ውስጥ ሴት መኖር አልቻለችም ህፃኖች ይደፈራሉ ሙሽራ ይገደላሉ እገለንም ኮኛ በቃ ኢትዮጵያ ለሴት አልሆነችም ማለት ይቻላል ኢትዮጵያ ውስጥ ሴቶች መኖር አልቻለም ማለት ይቻላል ምክንያቱም እቺ ልጅ ዛሬ ልደቷ ነው ፕሮግራም አላት ለሜካፕ ቀጠሮ አላት ለፀጉር ቀጠሮ አላት እንዲህ ተደስታ ልብስ የልደቷን ልብስ ገዝታ የዛሬ ጎደኛና የዛሬ እህት መቼም ተማማኝ አይደለምና አጠገቧ ያለ መቼም እህትና ጎደኛዋ ናትና ተመልሳ ደግሞ ዛሬ ልደት ያላት ቪዲዮ ሰርታ ለቃ ዛሬ ሞታለች ሲባል ምንድነው መሰማችሁ እስቲ ንገሩ እና ሴት መኖር አልቻለችም ማለት ነው በጠቅላላ ላይ ህፃኖች ይደፈራሉ ማንንም ተጠያቂ የለም ይልንደቅሳለ ያልፋል ሙሽራ ትገደላለች ማንንም ምጠይቀው የለም እናልፋለን እና ማን ነው ምን ጠይቀው ወይም ደግሞ ልክ ከአገራችን ወጥተን ሰግደን የሰው ሽንት ቤት አጥበን እንድንኖር አረጋችን አገራችን እንዳንገባ አገራለን ብለን እንዳንሰራ እናልንደሰት በቃ እንደዚሁ በሰው ሀገር ህይወታችን እየቀጠል ሞትን እየተቀበል መኖር ይቻላል መሰለኝ እንደዛ ነው የምትፈልጉት አይደለ አንዷለም ከልቡ ድምጻዊ ነው የሚለው ፍራኦል ከኮካኮላ አይዶል ተነስቶ ዛሬ የደረሰበት ደረጃ እስኪደርስ ድረስ ብዙ ጣውረዶችን ማለፉን ይጠቁማል ያሳለፋቸውን የህይወት መንገዶች ሲሰማ በጣም ነው የተደነኩት ጎበዝ ልጅ ነው አንዷለም ጎሳ እንኳን በኦሮምኛ ቋንቋ ተናጋሪዎች ይቅርና ኦሮምኛም በማይናገሩ ሰዎችም ዘንድ እጅግ ተወዳጅ ነው ሲልም አክሏል በውድድሩ በኢትዮጵያ የሚታወቁ አንጋፋ ድምጻውያንን ስራዎቻቸውን ያቀርብ ነበር ያሊቢራ ሙዚቃዎችን መድረኩ ላይ ሲሽሞነሞንባቸው አጃኢብ ያሰኝ ነበር ደግሞ እንደገና ለስለስ ጎርደድ ያለም በቴዎድሮስ ታደሰ ሀገሬን አፈቅሽ ሙዚቃም ሲመሰጥም ከልቡ ሲያዜምም ለጉድ ነበር አንዷለም ጎሳ ከታችኛው ማህበረሰብ ክፍል ተነስቶ ይያልኩ ያለው ራሷን ልጅቷ አታጠፋም ነው እንጂ እኔ ልጁም እንደዛ የሚያረግ አይነት ሰው አይመስለኝም እኔ አይ ሰውም እንዳለኩ ትላንትና አብሮ ናቸው ትላንትና ፀጉር ቤት ራሱ ወስዷት ነበር በዛ ላይ ደግሞ ልደቷ ነበር ዛሬ ነው መሰለኝ ልደቷ ሜካፕ ምናምን ተቀባብታ ስቱዲዮ ሄዳ ፎቶ ሁላ ተነስታ ነበር እንግዲህ ዛሬ የሚፖስት ፎቶ ነበር ማለት ነው ያ ፎቶ እና ምን እንደተፈጠረ አይታወቅም እነቱን እንዲወጣ እኛውን የምንታገለው ትግላችን የሷን እውነት እንዲወጣ ነው ለምንድን ነው ይሄ ማን ሰው ጥሏት ነው ወይስ ራሷን ገላ ነው በቃ ማለት ለምን እንደተፈጠረ ነው ማወቅ የሚፈልገው ይሄ ህዝብ ምን ፈልገው እሱ ነው እሱን ለማድረግ ደግሞ ፑሽ ማድረግ አለብን
ሲኒገላ ታርጌትም ከሆነ በደንብ እናወጣለን እኛ እናወጣለን ታርጌትም ልጃችንን ታርጌት ለማድረግም ታስቦም ከሆነ አሁን ብቅ ስላለ አንድ አለች ደግሞ ተባለ አይን የሆነች አርቲስት ነው የኦሮሞ እሱንም ታርጌት ለማድረግ ታስቦም ከሆነ እናወጣለን አንተኛትም እኛ ኦረ በስማም እናንተ ሰው ልብ ውስጥ የሚቀመጡ ሰዎችን አየር ላይ የሚደፏቸው ግን ምን አስቦ ነው በእናት እንደዛ ያጫሉ ነገር እንኳን መሬት ላይ ሳይወርዱ ሆነ ምን እንደሆነ ምን ለልጆቹ እንኳን በእንደዚህ ምክንያት ነው ብለ ምናወራው ነገር ሳይኖር መልሶ ደግሞ በኢየሱስ በጣም ዊርድ በጣም እግዚአብሔር በጣም ነው የሚያስጠላው በቃ የዚህ ሀገር ነገር በቃ በጣም ነው የሚያስጠላው በጣም ፋክ ቦ በቃ ሰላም ዋሉ በእናታችሁ ያው የሆነችን አይታወቅም ግን ሞዴል ናት የኦሮሞ ሞዴሊስት ናት ቆንጂዬ ናት እና አሁን እንግዲህ የሰማነው ራሷን ከአምስተኛ ፎቅ ጥላ ነው የሚባል ነገር ነው የሰማነው ለነገር ምንም የሰማነው ነገር የለም እዚህ ስር ብዙ ሴቶች እየጠየቃችሁ ነው ሴት ናትና ስለ ሴቶች ደግሞ እዚህ ጋር ብሄር ምናምን አያስፈልግም አንድ ሴት ልጅ ስትሞት ሴት ሲጀመር ብሄር የላትም እንደዛ ነው የማምነው ሴት ልጅ ያው ብሄር የላትም ብዬ ነው የማምነውና ስለ አንድ ሴት ልጅ ስቃይና ግድያም ሆነ መደፈርም ሁሉንም ሰው ይመለከታል ብዬ ነው የማስበው ስለዚህ ሁላችሁም እውነቱ እንዲወጣ ድምጽ ብትሆኑ ጥሩ ነው